ባል ሆይ ብለናል። አላህ ዘንድ በላጭ መሆን ከፈለክ የነቢያችንን ሰለላሁ ዐለይሂ ወሰለም ሐዲስ አስታውስ። ከናንተ መካከል በላጭ ሰው ማለት ለሚስቱ መልካም የሆነ ነው ብለዋልና መልካምነትን አትዘንጋ። ፈገግታ ሰደቃ መሆኑን እንደማትዘነጋ ያየው ለሌሎች እንዲህ ከሆነ ለሚስት ፈገግታ ደግሞ እንዴት ይነፈጋል እያልኩ አስታውሳለሁ። ከምትመገበው መግባት ሚስትህን ለማጉረስ ወደ አፏ በመታነሳው ጉርሻ ሳይቀር አላህ ምንዳ እንደሚከፍልህ በሐዲስ ተቀምጦልሃል። ውድ ነብያችን ሰለላሁ ዐለይሂ ወሰለም አኢሻ ረዲየላሁ ዐንሃ ሀይድ ላይ ሆናም ቢሆን ጠጥታ የተረፋትን እሷ ስትጠጣ አፏ በነካበት በኩል አዙረው ይጠጡ እንደነበር ነግራናለች። አንተስ? ይሄ ጥያቄ መልክት ምን ይህ ብቻ ቁርአን እንኳን ሲቀሩ እርሷን ወደ እርሳቸው አስጠግተው ነበር የሚቀሩት። በዚህም አትገረም። ነቢያችን ሰለላሁ ዐለይሂ ወሰለም ዱንያ ላይ የነበራቸውን ኃላፊነት ከማናችንም ጋር የሚወዳደር አልነበረም። ሆኖም ግን ለባለቤቶቻቸው ጊዜ ከመስጠታቸው ባለፈ የጨዋታ ወይም ደግሞ የቀልድ ጊዜ እንደነበራቸው ታውቃለህ ወይ? አኢሻ ረዲየላሁ ዐንሃ ከእርሳቸው ጋር የሩጫ ሽቅድድም እንደነበራት መናገሯን ሰምተሃል ወይ? ውድ ወንድሜ ነቢያችን ሰለላሁ ዐለይሂ ወሰለም ከዓለማት ሁሉ በላጭ ሆነው መተናነስን እንጂ ጉራን ወይም ራስን ከፍ ከፍ ከማድረግ የጸዱ በመሆናቸው ቤት ውስጥ ሚስቶቻቸውን ያግዙ ነበር። የተቀደደ ልብሳቸውን እንደሚሰፉ፣ ፍየሎችን እንደሚያልቡ፣ ራሳቸውን በራሳቸው እንደሚखाድሙ አኢሻ በአንደበቷ መስክራለች። አንተስ የሚለውን ላንተ ትቻለሁ። ባል ሆይ አብዱላህ ኢብኑ አባስ ያሉትን ልንገርህ። ሚስቴ ለኔ ውብ እንደምትሆንልኝ ሁሉ እኔም ለሷ ውብ ልሆንላት እፈልጋለሁ ይሉ ነበር። አንተም ውብ ሆንላት። የሚገርምህ የኛ ነብይ ሰለላሁ ዐለይሂ ወሰለም አኢሸቱን አኢሹ ብለው ነበር የሚጠሯት አቆላምጠው። በማቆላመጥ ደስታዋን ተመልከት። ሚስትህ ሰውነችና ስተት ትፈጽም ይሆናል። አንተም ስተቷን ወይም መጥፎ ጎኗን ስታይ መልካም ጎኗን አስታውስ። ሲከፋት እቀፋት፣ ስታለቅስ አባብላት፣ እንባዋንም አብስላት። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሶፊየቱ ባለቀሱ ጊዜ የሶፊየቱን እንባ በእጃቸው እያበሱ ማልቀሷን እስክትተው አባብለዋት ነበር። የአላህ መልእክተኛ አንድም ቀን ምግብ አጥላልተው አያውቁም። ከወደዱት ይበሉታል፣ ካልወደዱት ይተውታል። አንተም የአንድ ቀን ስህተት ላይ ቆመህ ሞያን ከምትፈትሽ ከወደድከው ብላ ከጠላኸው ተወው። ቤተሰቦችን እንድታከብር ትልቁ ፍላጎትህ እንደሆነ ሁሉ ቤተሰቦቿንም አክብርላት። እንኳን ቤተሰብ ይቀርና ነቢያችን ሰለላሁ ዐለይሂ ወሰለም በህይወት የሌለችውን ኸዲጀቱ ጓደኞቿን በእርድ ጊዜ ለጓደኞቿ እርዱን ይልኩላት ነበር። እነሱን እንኳን አስተዋሰዋት የለወይ? እህታቸው እንኳን ሲያልፉ የእናታችን ከቤተሰቧ አልፈው ለጓደኞቿ ማለት ነው። ሀታ እህታቸው እንኳን የሰይደቱና ኸዲጃ እህት እንኳን ድምጻቸው ይመሳሰላልና የሷን ድምጽ በሰሙ ቁጥር ኢስቲግፋር ሶላዋት ያደርጉ ነበር። ወጣ ያለ ጉዞ ማድረግ ስትፈልግ ሚስትህን ይዘህ መዝናናቱን አትርሳ። ነብያችንም ሰለላሁ ዐለይሂ ወሰለም አንዳንድ ጉዞዎቻቸው ላይ ሚስቶቻቸውን ያስከትሉ ነበር። ከቤት ከመውጣትህ በፊት ሚስትህን መሳም መልካምነት ነው። ነብዩ ሰለላሁ ዐለይሂ ወሰለም ሚስቶቻቸውን ይስሙ እንደነበር ስነግርህ የበለጠ መነቃቃት እንደሚኖርህ አልጠራጠርም። ሐዲሱ እንዲህ ይላል፣ የትንሳኤው ዕለት አላህ ዘንድ ከሰዎች ሁሉ መጥፎ ማለት ከሚስቱ ጋር የሰራውን ለሌሎች የሚበትን ነው ብለዋልና ተጠንቀቅ። በትዳር ላይ ትልቁ ነገር ስሜቷንና ፍላጎቷን ማወቅ ነው። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም አኢሻ ሆይ በእኔ ደስተኛ ስትሆኝና እንዲሁም ስትቀየሚ አውቅብሻለሁ ማለታቸውን ሙስሊም ዘግበውታል። በመጨረሻም ባል ሆይ አልኩህ በድጋሚ ሚስትህ ቤተሰቧን ጥላ አንተም ብላ ከመምጣቷ ባለፈ በተለያዩ ሐዲሶች ሐቋን እንድትወጣ አመላክተውሃልና የቤተሰቦቿንም ይሁን የነብያዊ ምክሮችን አደራ እንዳሉብህ አትዘንጋ። አንድ ሱሐባ ለአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሚስት በባል ላይ ያላትን ሐቅ ብሎ ሲጠይቃቸው አንተ ስትበላ ልታበላት፣ አንተ ስትለብስ ልታለብሳት፣ ፊቷን ላትመታ፣ የምትሰራውን ላታጥላላባት፣ ስታኮርፋት ቤት ውስጥ እንጂ ላታኮርፋት ነው ብለው መልሰውለታል። ወንድሜ ጥሩ ትዳር መመስረት ጥሩ ህይወትን መምራት አያቅተህም።